ኧረ ነይ ተይ አትፍሪ ማናተ በቃ የማልፈልገው ጡቴን ይነካኛል፣ ከንፈሬ ምናምን ይነካኛል። በቃ የማይነካ ቦታ ቂጤ ምናምን ይነካል። እኔማ ልረዳሽ ነው እንደነገርኩሽ። ጀመር ወንድ ልጅ ማመን የለብኝም። አንተ ማነህ ንገረኝ፣ ማነህ? እኔ እኮ ልረዳሽ ነው የመጣሁት። በቃ ሄደልኝ። ተረጋ። ስራ ለመስራት ተቀጠርኩ። የሰው ቤት ደላላ ቤት ገብቼ በግድ ከብቶ ነው ደፈረኝ። ገባን ደፈረኝ። እንደዚህ በክፉ አይን አትይኝ። እኔ ልረዳሽ ብቻ ነው የመጣሁት። አንቺ ነሽ ጭራሽ የምትደፍሪው። ልጄ የተከበረ ልጅ ነው፣ እኔ በስነ ስርዓት ነው ያሳደግኩት ምናምን አለችኝ። አትፍሪ፣ እሺ አትፍሪ። ብዙ ነገሮችን ወጣ ያሉት ነገሮችን ያደርገኛል። ልጄ ሲናፍቀኝ ተመልሼ መጣሁ። ግን የለም ልጄ የለም። ሁሌ የምቀመጠው እዛ ጋር ነው። ይመጣሉ ብዬ ሁሌ ይቀመጣለሁ። ተስፋ አልቆርጥ። ልጄ ይመጣል ብዬ ውጣ ይሄድልኝ። በቃ እንደውም ይሄድልኝ ውሸታ። ልጄ እዛ ጋር ልቀቀኝ። ልጄ ወስደውብኛል። ልጄ እዛ ጋር ወስደውታል። ሰላም ጤና ይስጥልን ክቡራትና ክቡራን ውድ ተመልካቾቻችን፣ ዛሬም እንደተለመደው የኛ ጉዳይ የተሰኘውን ፕሮግራማችንን ይዘንላችሁ ቀርበናል። ከፕሮግራሙ ጋር እኔ በረከት ታደሰ አብሬያችሁ ቆያለሁ። የዛሬ ባለታሪካችን ወይ ደግሞ የዛሬ ክትትል ቪዲዮአችን የሚሆነው ረዘም ላለ ጊዜ አንዲት እህታችን ሜሪ ሜሮን ነው የምትባለው። አንድ ጓደኛ አለችን፣ እኛ አካባቢ ነው የምትኖረው ብላኛለች። እና እሷ ልጅ ምንድነው የምታደርገው አለች፣ በተደጋጋሚ ራሷን ለማጥፋት ትሞክራለች። ከዚህ በፊት በረኪና ጠጥታ ነበር፣ ኤሌክትሪክ ለመያዝ ትሞክራለች። ምክንያቷ እንደዚህ በግልጽ ጥርት ብሎ አላውቅም፣ የተወሰነ ነገሮችን ግን አውቃለሁ። ልጅቷ እንደዚህ እያወራችን አይደለም፣ ግን ደግሞ የውስጧን የሆዷን ማንም ሳያውቅላት የሆነ ክፉ ነገር እንዳያጋጥማት ትንሽ ፈርቻለሁ ነው ያለችኝ። እና የነገረችኝ ነገር ለእኔ ብዙ ስላላሳመነኝ ረዘም ላለ ጊዜ መልስ አልሰጠኋትም ነበር። ምክንያቱም በቂ ማስረጃዎችን አልነገረችኝም ነበር፣ የት ልከታተላት እንደምችል ቢያንስ በትንሹ እንኳን ምን አይነት ልጅ እንደሆነች ልታብራራልኝ አልቻለችም ነበር። እና ከተወሰነ ጊዜ በኋላ ግን የት አካባቢ እንደምትውል እንደገናም ደግሞ ከዚህ በፊት ሰው ቤት ሰራ እንደነበረ የሰው ቤት ሰራተኛ እንደነበረች እና በሆነ ምክንያት አይምሮዋን አታለች ወይም ደግሞ የሆነ ህመምተኛ ነች ብላ እንደምታስብ ነገረችኝ። እና ያው እንደሚታወቀው ብዙ ጊዜ ሰው ቤት የሚሰሩ ሰዎች ችግራቸው ምን እንደሆነ ሳይታወቅ የደረሰባቸው በደል ምን እንደሆነ ሳይታወቅ ሰውም ሳይረዳቸው ዝም ብሎ የመፈረጅ አይነት ነገር አለ እና በጣም ብዙ ኃላፊነት በጣም ብዙ ስራዎችን እየሰሩ ደግሞ በጣም ብዙ በደሎች በቤት ውስጥ ደግሞ እንደሚደርስባቸው ስለማቅ ነው። ያው አገር ውስጥም ከሀገር ውጭ ያላችሁን በተለይ የማዳም ቅመሞች ትረዱኛላችሁ ብዬ አስባለሁ። ሁሉም ቤት ያለው ጉድ የተለያየ አይነት ነገር ነው እና እቺም ልጅ ምናልባት እዛ ሰው ቤት ውስጥ የደረሰባት ነገር ይኖራል ብዬ አስባለሁ። ስለዚህ የምትውልበትን ቦታ የምትሆንበትን ቦታ በተደጋጋሚ አሳውቃኛለች። አሁን ደግሞ ከቅርብ ጊዜ ወዲህ ያመጣቸው ነገር ለብቻዋ ጭር ያለ ቦታ ይሄ ጫካዎች ላይ ምናምን ነው የምትሄደው። ጠዋት ሄዳ ማታ ትመጣለች አለችኝ። እና በዚህ አይነት ወይ ወንዝ ውስጥ እንዳትገባ ወይ ጫካ ውስጥ የሆነ ነገር እንዳትሆን ትንሽ ፍርሃት አለኝ፣ ስለዚህ እባክህን ተከታተልልኝ ብላኛለች። እና በተቻለኝ አቅም እንግዲህ እቺን እህታችንን ዛሬ አለች የተባለበት ቦታ ሄደን በምን ምክንያት እንደዚህ እየሆነች እንደሆነ ለመጠየቅ ለማውጣጣት ሞክራለሁኝ። ብዙዎቻችሁም ደግሞ በተለያየ ጉዳይ በእንደዚህ አይነት ሁኔታ ታሪክ ያላችሁ ሰዎች ኮመንት ላይ አሳውቁኝ፣ በኢንቦክስ ንገሩኝ። ማድረግ ያለብንን ነገር አብረን እናደርጋለን። እስኪ ለዛሬ ግን እቺን እህታችንን ሄደን ምን እንደሆነች ጠይቀን እንድትተነፍስ ቢያንስ እድል እንስጣትና እቺን ልጅ እንታደጋት ብዬ አስባለሁኝ። ስለዚህ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ሁኑ። እኔ ቤኪ በረከት አብሬያችሁ ነኝ። ለምታደርጉልን ድጋፍ ከወዲሁ ማመስገን እፈልጋለሁ። በጣም እወዳችኋለሁ። መልካም ጊዜ።
ያት ዴቭ እዛ ጋር አው እሷ ነች ያት ቁጭ ብላለች ያት አታሳዝንም ኧረ ነይ ተይ አትፍሪ እኛ ልራዳሽ ብዬ መጥቼ ነው ሰው እንኪ ጫማሽን ልበስ እንኪ ተረጋጊ አንጎዳሽም እኮ እንኪ ጫማ እኔ በረከት እባላለሁ እንኪ ጫማሽን ልበስ እንኪ አይዞሽ ተረጋጊ አይዞሽ አትፍሪ እሺ አትፍሪ በቃ አትፍሪ ነይ እዛ ጋር ነይ እዛ ጋር ነይ ሜሮን አይደለሽ ጓደኛሽ ልካኝ እኮ ነው እዚህ ነው ያለችው ሂድና አገኛት ብላኝ ነው ሜሪና ወክሻታ እሷ ነች እሺማ እሺ አይዞሽ ሜሮን ነች ምን ትሰሪያለሽ እዚህ ጫካ ብቻሽን እንዴ እኮ ጥሩ አይደለም ላንቺ ለምን እንደምትሞቺው እንዴ ለምን ማን እንደሞተ ትሞቻለሽ አይዞሽ አሁን ተረጋጊ እኮ አሁን እኮ በቃ ወተናል አይደል ትንሽ ተረጋጊና የምትቺ ከሆነ ትንሽ ባወራሽ ደስ ይለኛል እሺ ምንድነው ቆይ እንደዚህ ተስፋ የሚያስቆርጥሽ ጓደኞችሽ ቤተሰቦችሽ ይመስሉኛል ወይ ጓደኞችሽ አላቅም እነሱ ሲነግሩኝ በተደጋጋሚ እንደዚህ አይነት ነገር እየሞከርሽ ነው ያለሽው ከዚህ በፊትም በረኪና ጠጣሽ ኤሌክትሪክ ልትይዢ ሞከርሽ ምንድነው ቆይ ችግሩ እንዴ ምን ሆነሽ ነው እኔ የክፍለ ሀገር ልጅ ነኝ ከክፍለ ሀገር ስራ ለመስራት ተቀጠርኩ የሰው ቤት ደላላ ቤት ገብቼ ደላላው ጥሩ መልካም የተከበሩ ሰዎች ናቸው ምናምን አለኝ እነሱ ጋር ገባሁ እንዳለውም በጣም መልካም ናቸው ሰዎቹ አሪፍ ናቸው መጀመሪያ በጣም መልካም ነበሩ በጣም ያስቡልኛል በቃ እንደማንኛውም አሰሪና ሰራተኛ ነበር የምኖረው እነሱ ግን ስራ ይወጣሉ ስራ ምናምን ስለሚበዛባቸው ትላልቅ ሰዎች ናቸው አይገኙም ቤት ውስጥ አይገኙም እኔ ለብቻዬ ነው የምሆነው እና አንድ ልጅም አላቸው ልጃቸው ትንሽ ወጣት ነው እሱ በጣም አስቸጋሪ ልጅ ነው በጣም የሚያስቸግረው በቃ ጓዳ ክችን ስገባ ስራ ስሰራ ምናምን ይመጣል ይከተልሻል ተከትሎ በቃ ይሁን በቃ ለመናገር የሚከብደኝ ነገር ያደርጋል ማለት ይነካካኛል ከላይ የመጣው ስራ አላሰራም ማለት እሺ ጓዳ ኪችን ብቻ መኝታ እንኳን አላስተኛም ማለት በቃ አልቻልኩም ብዙ ነገሮችን ያደረገ ይነካካኛል እንደፈለገ ያደርገኛል በቃ ሰውነቴን የሱ መጠቀም ያደረገው ይሄን ነገር ሲያደርገ ቤተሰቦቹ ምናምን ነገር ምን ይላሉ እነሱ በማይኖሩበት ሰዓት ነው ኦኬ ስለዚህ ቀን አይኖሩም ቀን እነሱ ሳይኖሩ ነው ይሄን ነገር የሚያደርገው አዎ እሺ እነሱ ዞር እንዳሉለት እኔ ከመቼ ምን እንዴት አድርጎ እንደሚመጣ እኔ በቃ በሩን ዘግቼ ቁጭ ብዬ ተገላገልኩ ባልኩበት ሰዓት መጥቶኝ እንዴት እንደሚያስደነግጠኝ በቃ ማልፈልገው ጡቴን ይነካኛል ከንፈሬ ምናምን ይነካኛል በቃ ማይነካ ቦታ ቂጤ ምናምን ይነካል በቃ እኔ አልቻልኩም ማልፈልገው ነገር ነው ለማን ልናገር ግን ብቻ ሊስመኝ ይሞክራል
ይሄንን ቆይ ሲያደርግ ይሄን ሁሉ ነገር ሲያደርግብሽ ለምን አንቺ ለቤተሰቡ ለመናገር አልሞከርሽም? ምን ብዬ ነው የምናገረው? እንዴ አሰሬ እኮ ናቸው በጣም እንዴ ምንድን የምታስበው አንተ? ያው ብቻሽን ከምትሰቃዩ ይቅርታ ስላቋረጥኩሽ እኔ የመሰለኝን መናገር ብችል ደስ ይለኝ ነበር። እንኳን ለነሱ ልነግራቸው ለራሴ ራሱ አፍረት ነው። ገባ? በጣም ነው የሚያሳፍረኝ። ምክንያቱም ማልፈልገው ነገር እኮ ነው። አስበከዋል እየተከተለኝ ምናምን ሲነካካኝ ገብቷል ነው ረዳሻለሁ። ምን ብቻ ብዙ ነገር እኮ ነው ያደረገኝ። በቃ አንድ ቀን ስልችት አለኝ። ስልችት ሲለኝ በቃ በሬን ቆልፌ በቃ እንዳያገኘኝ ብዬ በሬን ቆልፌ ቁጭ አልኩኝ። በቃ በግድ ከፍቶ ነው የደፈረኝ። ገባል ደፈረኝ። ነካካኝ፣ ደፈረኝ። በቃ ደፈረኝ። ምን ይሄ ብቻ ይበቃዋል። ከዛ በኋላ እንደፈለገ ሰውነቴን መጠቀሚያ ያደርገው። በቃ መጠቀሚያ እንደፈለገ እሱ በፈለገ ሰዓት ሴክስ ያደርገኛል። ወጣ እንዳሉለት በቃ ብዙ ነገሮችን ወጣ ያሉት ነገሮችን ያደርገኛል። በቃ ብዙ ነገሮች ምንድነው ወጣ ያለስ? ይደበድብሻል? ሌላ አካላዊ ጥቃት ያደርስብሻል? ይደበድበኛል፣ ይመታኛል። በቃ ሴክስ የሚደረገው እኔ በቃ ሴክስ አድርጌ አላውቅም። እየተደበደበ ነው ይለኛል። በቃ ይደበድበኛል በጣም። ተውኝ እስኪ ሁሉ ጉድ ተሸክምሽ። እሺ በመሀልም ክፍለ ሀገር ሄደሽ ነበር። የተወሰነ ታሪክሽን ስለነገሩኝ የሚያውቁሽ ሰዎች ማለት ነው። ክፍለ ሀገርም ሄደሽ ነበር። ከክፍለ ሀገር ሄደሽ መጣሽ። ከዛ ደግሞ በተደጋጋሚ የሰዎች ቤት አለው ላስረዳ ነው ገባ። ከዛ የማይረባ ከደፈረኝ በኋላ ለካ ሳላቀው አርግዤ ነበረ። አረገዝኩኝ። ምንም ማድረግ አልችልም። መፍትሄ የምለውን ነገር አጣሁኝ። በቃ መውለድ አለብኝ ወሰንኩኝ። ሄጄ ለእናቱ ነገርኳት። ማለት ምን ብለሽ ነገርሻት ለእናቱ? ልጅሽ እኔም በማልፈልገው ሁኔታ ደፍሮኝ አስረግዞኛል ምናምን ብላት፣ እናትየው አንቺ ነሽ ጭራሽ የምትደፍሪው፣ ልጅ የተከበረ ልጅ ነው፣ እኔ በስነ ስርዓት ነው ያሳደግኩት ምናምን አለችኝ። ከዛ እኔ ምንም ማድረግ ስለማልችል እኔ በቃ ማንም ሰው የለኝም፣ አባትየው ጋር ሄድኩኝ። አባትየውም ረግጠውኝ አወጡኝ። ከዛ በቃ እስከምትወጂ ድረስ እዚህ ተቀመጪ፣ የልጄን ስም ግን እንዳታነሺ፣ ለማንም እንዳትናገሪ ምናምን ብለው አስፈራሩኝ። ከተናገርሽ በህይወትሽ ላይ ፈረድሽ ምናምን ብዙ ነገር ነው ያሉኝ። ከዛ በቃ እሺ ብዬ ልጄን ሆዴም በቃ ሁሉ ነገር ይህን ለልጄ ብዬ ችዬ ከዛ ልጄ ተወለደ። ትንሽ አረሱኝ ምናምን ብዙ መልካም ነገር ለማድረግ ሞከሩ ምናምን። ለማንም እንዳልናገር ከቤት አላወጡኝም። ልጄ 4 አመት እስከሚሞላው ድረስ ለነሱ ማለት እርጉዝ ሆነ። ከዛ አትናገሪ ብለውሽ ነው ያስቀመጡሽ ቤት ውስጥ? ለምንድን ነው እንደዛ ያሉሽ? እንደዛ ያሉ ለማንም እንዳልናገር ስማቸውን በጣም ነው የሚፈልጉት። ከኔ መወለዱ ያሳፍራቸዋል። አላውቅም። እኔ ሰው አይደለም አያውቁማ። ሰው ነው አያውቁም። ልጄን ወሰዱብኝ። ይገባል። ልጄን ወሰዱብኝ። ከወለድሽ በኋላ ነው ልጅሽን? እሺ ወለድሽ፣ እዛው እንድትቆይ ያደረጉሽ። ከዛ ከቤት አስወጡሽ? አዎ። ከዛ በኋላ ምን ብለው ከቤት አስወጡሽ? ሁለተኛ እዚህ አካባቢ ድረሽ እንዳትይ፣ ልጁን ካሳደግኩላቸው በኋላ ሁለተኛ ድረስ እንዳትይ፣ እዚህ አካባቢ ድረሽ ካልሽ አንቺንም ልጅሽንም እንገልልሽ ምናምን አሉኝ። እኔ ደግሞ በልጄ የሚመጣ ነገር ምንም ነገር እኔ ልጎዳ እንጂ ልጄ እንዲጎዳ አልፈልግም። ከዛ ትቼላቸው ወጣሁኝ። ግን የምሄድበት ቦታ ስለሌለኝ ብዙ ሰው ጠየቅኩኝ። ቤት ኪራይ ወጣ፣ ከዚህ ሰፈር ርቀሽ ተከራይ ምናምን አሉኝ። ማለት ቆይ አሁን አንድ ያልገባኝ፣ ልጁን አሁን በጉልበት ነው የወሰዱብሽ ወይስ አንቺ አማራጭ ስለሌለሽ ፈልገሽ ነው የሰጠሻቸው? እንዴ ልጄ እኮ ነው። እንዴት ነው ለነሱ የምሰጠው? እንዴ ይገባል።
እነሱ ናቸው እንጂ በግድ አንጠልጥለው ፌስታሌን ወርውረው ምናምን ከቤት ያወጡኝ፣ ከቤታቸው አወጡኝ። ልጄን ደግሞ እያለቀሰ ከቅፍ የወሰዱት ይገባል። እንደዛ ነው የሆነው። ገባ? ልጁን ቆይ እንዴት ነው የወሰዱብሽ? ማለት አስገድደው ነው የወሰዱብሽ ወይስ በፍቃድሽ ነው አንቺ የሰጠሻቸው? አስገድዶ በለው እነሱ የወሰዱብኝ። እኔ እንዴት ነው እኔን አውጥተውኝ ልጄን ጎዳና ላይ ይዤ የምወጣው? ይገባል? ስለዚህ ልጅሽም አብረሽ ጎዳና ላይ ላለመውጣት እነሱ ጋር እንዲቀመጥ ሆነ። አዎ አንተ ሲጀመር ማነህ? ለምንድን ነው የመጣው? እኔማ ልረዳሽ ነው እንደነገርኩሽ። ሲጀመር ወንድ ልጅ ማመን የለብኝም። አንተ ማነህ? ንገረኝ። ማነህ? እኔ እኮ ልረዳሽ ነው የመጣው። ሄድልኝ። ተረጋጊ። ቆይ ተረጋጊ። እኔ እኮ ልረዳሽ ነው የመጣሁት እዚህ ድረስ አይደለ? ልረዳሽ ነው። አሁንም እኮ ልጅሽን አፈልግልሻለሁኝ የት እንዳለ ምን። እኔ እግዚአብሔርን ብቻ ነው ማመን ያለብኝ። ከዚህ በላይ ሰው ማመን የለብኝም። ወንድ ነኝ። ወንድ ሁሉ ግን አንድ አይደለም እኮ። አንድ ሰው ጎርቶሽ ከነበረ ሁሉም ይጎዳሻል ማለት አይደለም። ከትላንት ደግሞ ዛሬ የተሻለ ቀን ነው። እድሜ ልክ እንደዚህ በስብራት እኮ መቆየት አንችልም። ግዴታ ያንቺም ህይወት ሊስተካከል ይገባል። ለዚህ ሁሉ ጥያቄዎችሽ መልስ ማግኘት አለብሽ። እኔ ልረዳሽ ነው የመጣሁት እሺ። አለበለዚያ ምንም ያገባኝ ነገር የለም። ግን እስኪ ቁጭ በይና ስለ ልጅሽም ንገሪኝ። የት አካባቢ እንደነበረ አሁን ምን ላይ እንዳለሽ ንገሪኝና የምችል ከሆነ ልጅሽን ላፋልግሽ። እንደዚህ በክፉ አይን አትይኝ። እኔ ልረዳሽ ብቻ ነው የመጣሁት። አትይኝ እንደሱ ነገርኩ። ልጄን ለራሴ ብዬ ሰጠኋቸው። በቃ ወሰዱት። እሺ ቢያንስ አንድ ቀን እንኳን እንዳልፈቀዱልኝም አንድ ቀን እንኳን ይገባል። ወዴት ሄድሽ አንቺ ልጅሽን ከሰጠሻቸው በኋላ? በቃ ቤት ተከራይቼ አልሆነልኝም ሲለኝ ቤተሰቦቼ ጋር ሄድኩኝ። እሺ በቃ ቤተሰቦቼ ጋር አንድ አመት ምናምን ቆይቼ አልቻልኩም። ልጄ ናፈቀኝ። ልጄ ሲናፍቀኝ ተመልሼ መጣሁ። ግን በቃ የለም ልጄ የለም። ይገባል? ልጄ የለም። እኔ ዴቭ አልቻልኩም። በእናትህ ቆይ አንዴ ይቅርታሽ። እኔ በጣም ስሜታዊ እየሆንኩ ነው። ማለት መስማት የምችልበት አቅም የለኝም። ይሄን ሁላ ጉድ አንዳንዴ እኮ በቃ ባልሰማው ለምን ብዬ ባልጠየቅኩ ነው የምለው። ፊቷ ስሜታዊ ላለመሆን ሞከርኩ፣ ግን ይዘናት እንሄድና ወይ ውጪ ላይ ሌላ ቦታ ያለውን እንጠይቃት። በዚህ ስሜት እንዴት ነው የምንቀጥለው? በጣም ከባድ ጸጸቱ እኮ ነው እንዲህ አላስቀምጥም ያላት። ቀጥለሽ አንድ ጊዜ እንጂ ይቅርታ ታሪኪ ረበሽኩ አይደል? ሳይሆን ያው እኔ ነኝ እንጂ ረበሽኩሽ። ትንሽ ስሜታዊ ስለሆንኩ ነው። በጣም ይቅርታ አድርጊልኝ። አይኖ የሆነ የውስጥ ጉዳትሽን ስብራትሽን ለምን ይሄን ሁላ ነገር እንደምታደርጊ ጥቂቱም ቢሆን ተረድቼሻለሁ። በጣም ሶሪ። ግን ያው መፍትሄ የማይገኝለት ደግሞ ምንም ነገር የለም። ታውቂያለሽ፣ ኢቭን የተቆረጠ ዛፍ ራሱ መልሶ ለመብቀል ተስፋ አለው። እንግዲህ ዛፍ አስቢ፣ ስንት ዓመት ለመብቀል ጊዜ ፈጅቶ አድጎ ችግኝ ሆኖ ትልቅ ፍሬ አፍርቶ ምናምን ሰዎች ይቆርጡታል አይደለም? ቆርጠውት የተለያዩ ነገር ሰርተውበት ግንዱ ብቻ ቁጥቋጦው ይቀራል። ምንም ቦታው ባዶ ይሆናል። ከሆነ ጊዜ በኋላ ግን አቆጥቁጦ ድጋሚ 10፣ 5፣ 6 ሆኖ ይበቅላል። እና እንደዚህ በህይወታችን ተስፋ መቁረጥ የለብንም። እሺ፣ ተስፋ አትቁረጭ። እሺ፣ ተስፋ መቁረጥ የለብሽም በጭራሽ። ምክንያቱም ሁሉም ነገር ይስተካከላል። እስኪ ቀጥይልኝና እንዴት ነው ልጅሽን ሰጠሻቸው? ከዛ በዚህ አካባቢ ቤት ተከራየሽ፣ ወደ ክፍለ ሀገር ሄድሽ፣ ተመልሰሽ መጣሽ። እዛ እየሄድሽ ሰዎቹ ቤት ላይ ነበር ማለት ነው የምትቀመጭበት? ልጅሽን ፍለጋ ነው እየመጣሽ የነበረው? አዎ። እንዴት ይችላል? ያው ልጄ ይስጡኝ ብዬ ደጅ ላይ ቁጭ ብዬ ጠብቃለሁ። የሚመጣ ሰው የለም። በቃ አንኳኳ ጠራው፣ ማንም የለም። ልጄን ብዬ ጠየኳቸው፣ የለም። ማለት ቤት ለቀው ነው ሰዎች ወይስ እንዴት ነው ያላገኘሽው? ልጄን ሳንኳኳ የኔ ሴትዮ መጣችና ልጅሽ የለም፣ ማንም የለም
እንዴት ልጅሽ ሊሉሽ ቻሉ? ልጅሽ ያልኩህ እዛው የሚኖሩ ሰዎች እዚህ የሚኖሩ ሰዎች ከዚህ በፊት የተከራዩ ሰዎች ወጥተዋል ምናምን አለች። ቀልድ ነው እንዴ ምናምን አልኩኝ። እኔ አልቻልኩም። በቃ ከዛ ልጄን አጣሁት። የለም የት እንደሄዱም አልነገሩሽም? የቀየሩበት ቦታውን አልነገሩኝም። የት እንደሄደ የት እንደወጡ ለምን እንደወጡ ጠየቅኩኝ። በቃ ሁሌ የምቀመጠው እዛ ጋር ነው። ይመጣሉ ብዬ ሁሌ ይቀመጣሉ። ተስፋ ሳልቆርጥ ልጄ ይመጣል ብዬ እጠብቃለሁ። ማንም የለም፣ ማንም አይመጣም። ጠበቅኩኝ። ጓደኞቼ ጠየኳቸው። ጓደኞቼ ጋር ሄድኩኝ። ምንም መልስ የሚሰጠኝ እሱ የለም። እሺ፣ ስለዚህ አሁን ልጅሽን ስላጣሽው ነው ተስፋ ቆርጠሽ በተደጋጋሚ ራስሽ ላይ ጉዳት ለማድረስ የሞከርሽው? ልጄ ስለሌለ ምን ህይወት አለ? ህይወት የለም። አሁን ከእንደዚህ አይነት ተስፋ መቁረጥ ውጪና ልጅሽ የት እንደለቀቁ ሰዎች ውሸታም ነው። እየዋሸሁሽ አይደለም እኮ ጓደኞቼ ውሸታም፣ እናንተ ውሸታም። ውጣ ይሄድልኝ፣ በቃ እንደውም ይሄድልኝ። ውሸታም ልጄን እዛ ጋር እኮ ተረጋጋ። አሁን ልጅሽን አይደል በዋነኝነት ልጅሽን ላፋልግሽ። እኔም እኮ ነው ያልኩሽ እኮ አይደል እንዴ? ልጅሽን እኔም ላፋልግሽ። በቃ የመጣሁት ነው አንደኛ በቃ ልረዳሽ እኮ ነው። በቃ ልጅሽን አብረን እንፈልገው። የበለጠ እኔ ሰዎችን ጎረቤቶችንም እዛ አካባቢ ያሉትን ሁሉንም ሰዎች እነዚህ ሰዎች የት ሄዱ ብዬ እኔ ልጠይቅልሽ የምችለውን ሁሉ ላደርግ። ሂድ አምጣልኝ። አምጣት። ጤንነቷ ልክ ነው። እሺ በቃ እሺ። አሁን አንቺ ተረጋጊ። አሁን ወደ ውጭ ወደ ከተማ እንውጣና በቃ ቤት አሁን የት ነው ቤትሽ? የተከራየሽው ቤት በቃ ነው እንሂድ። ልቀቀኝ። ልጄን ወሰዱብኝ። ልጄን ወስደውብኛል። እዛ ጋር ወስደውታል። ልጄን ኧረ ዴቭ ምን እናድርግ? ልጄ በእናትሽ ተረጋጊና አሁን እዚህ ጋር እንውጣ። ምን ይረጋል? እሱ ማን ነው? አንተ ሲጀመር ከነሱ የነሱ ቤተሰብ ነው። እሱ ማሩኝ እንትን እንዳይለኝ ብቻዬን እንዳልፈራ ብዬ እኮ ነው ይዤ የመጣሁት። እዚህ ጫካ ውስጥ እንዴት ብቻዬን እገባለሁ? ልጄ